እፎይ ተሳዳቢ ነው፣ ፍጹም ይሳደባል እና ከእፎይ ጋር አንዳንዶችም ለመከራከር ይፈልጉና ፈልገን ስለሚሳደብ የእሱን ስድብ ላለመስማት ስንል ነው እንጂ የማይሳደብ ከሆነ ከእሱ ጋር ቁጭ ብለን ለመነጋገር ፈቃደኞች ነን የሚሉት። ትሳደባለህ? ስድብ ምንድን ነው? ያሉትን ነው የሚሉትን ነው የምጠይቅህ። የስድቡንም አይነት እኔም እባላለሁ እና የስድቦቹን አይነት አላውቅም። ትሳደባለህ? አሁን ስድብ የሚለውን እንዳውዱ ነው የምንረዳው። አንዳንድ ሰው የኔ ቆንጆ ሲባል ስድብ ሊመስለው ይችላል። ቆንጆ አይደለሁም ብሎ ካሰበ የኔ ቆንጆ ያለኝ ወይንም ደግሞ ቆንጆ ያለኝ አስቀያሚ መሆኔን አውቆ ነው ቆንጆ ያለኝ እንጂ ቆንጆ አይደለሁም ብሎ ካመነ ሰድበኛ ሊልህ ይችላል። እንደ አስቀያሚ ብትለውም ደግሞ ያው አስቀያሚ ያለኝ ብሎ ሰደበኝ ሊልህ ይችላል። ስለዚህ ስድብ የሚሉት ነገር ምንድን ነው? እሱ ስድብ የሚባለው ነገር ምንድን ነው? ቆንጆ ስትባል ላድንቆ የሚውል ከሆነ መልሰ ለስድብ የምተረጉመው ከሆነ አገባቡ መረዳት አለብን ማለት ነው። እኔ የተጻፈን ነው ማነበው፣ የተጻፈን ነው እያንዳንዷን ማሳየው። ደጋግሜም ብያለሁ ብዙ ጊዜ ላይ እንደዚህ አይነት ነገሮች ሲነገሩ ነበረ። አሁን ላይ ኦልሞስት ነፍሶባቸዋል። እፎይ ይሳደባል የሚለው ነፍሶበታል። በፊት በማስ ይሄንን በማጮህ ሰዎች ለኔ ጆሮ እንዳይሰጡ የሚደረግ ፕሮፓጋንዳ ነበረ፣ እፎይ ይሳደባል የሚል ማለት ነው። በእርግጥ ስድብ ከተባለ እንግዲህ አስቸጋሪ ፓርቱ ምንድን ነው እንለዋለን። ሐዲሱ ላይ እና ቁርአኑ ላይ ያለው ያ ነገር ስድብ ተሳደባችሁ የሚያስበለን ከሆነ ማለት ነው። እንግዲህ ስታነበው ስድብ ይመስላል። ሐዲሱ ላይ ያለ፣ ቁርአኑ ላይ ያለ። ስለዚህ ስድብ ከሆነ ማን ይሆናል ማለት ነው? ያንን ቁርአን የጻፈው ያንን ሐዲስ የጻፈው ያንን ያስተላለፉት ወደ እነሱ ይመለሳል ማለት ነው። እኔ አንባቢ ነኝ፣ አስተላላፊ ነኝ። አስተላላፊ ከሆንኩ እኔ ላይ አይደለም የሚቀረው ያ ነገር፣ ወደ ኋላ ይመለሳል። መጽሐፉን ነው እያነበብኩት ያለሁት። ደጋግሜ ብያለሁ። ወለ ከምተነፍሳት ውጪ እስከዛሬ የተናገርኩትን ነብያችሁ ካልተናገረው እቀጣለሁ። አንድ ሰው ማምጣት አልቻለም። አንድ ሰው እኔ ፊት መጥቶ ነገም ተነጎዳያም አሁንም ወደፊትም አንዲት ነብያችን ያልተናገረውን ስድብ ቃል አንተ ተናግረሃል ማለትም መጽሐፉን ካልሆነ ነው ያልኩት፣ አስተምሮቱን ካልሆነ ያልኩት እቀጣለሁ። ስለዚህ ስድብ የሚሉት ምንድነው? እሱ እነሱ ያላነበቧቸው ብዙ ድብቅ ገመናዎች ነበሩ። ሰዎች አለባብሰው ያልፏቸው አሉ አይደለ? በይሉንታ። እኔ ግን መጽሐፉ ላይ እንዳለው ሳላለባብስ ሳልሸፋፍን አነበዋለሁ። ያንን ባለጌ ሆኜ ሳይሆን ሰዎች መማር ስላለባቸው እኔ እንደ ማንኛውም ኢትዮጵያዊ የሀገሪቷንም የሃይማኖትም ባህልና ወግ አለን አይደለ? ያንም ማቅ ነኝ። እሴታችንን ማክበር እንዳለብኝ የማቅ ነኝ። አንዳንዴ ግን የምትገደድበት ነገር አለ። የምትገደድበት እንድታነበው የምትገደድበት ሲቹዌሽን ይመጣል። አንተ ሆነው ሳይሆን መጽሐፉ የምታነብ ማንበብ ያለብህ ጊዜ ይመጣል። ምን ታደርገዋለህ? እንደዛ አይነት አጣብቂኝ ውስጥ ስትገባ ስታነበው ያችን ነገር ይቆርጧትና እፎይ ተሳዳቢ ነው ይላሉ። ሐዲሱ ላይ አለ እኮ